Recall arrivals 126.619 now, good night. 65371, good evening, runway 24 right, descend at 4000. 798, turn the right, heading 190. Heading 190. ስለዚህ መልእክቶች ሁሉ ኢየሱስን እንድናይ ነው የሚፈልጉት ማለት አይናችን ወደዛ ዞር ልክ እንደዚህ እንደላፕቶፕ ይሁን የሚፈልጉት ኢየሱስ ነው መፍትሄ ያለው ዛሬ ነው የትኛው ችግር ቋጥሮ የሚፈታው ዛሬ ነው ችግርግራት የሚሰበረው ዛሬ ነው የእጅ ሰንሰለት የሚበጠሰው ዛሬ ነው ሃሌሉያ ኢየሱስ ይባረክ እንግዲህ እንደምታስታውሱት ዛሬ የሐዋርያት ሥራን መጽሐፍ ከጀመር ሶስተኛ ሳምንት ነው በሁለቱ ሳምንት ውስጥ ከምዕራፍ 1 ጀምሮ እያየን ነው የመጀመሪያው በተለይ መግቢያውንና የሐዋርያት ሥራ መጽሐፍ ማን ነው ከየት ነው የተጻፈው ለማን ነው የተጻፈው የሚሉትን ሐሳቦች በተቻለ መጠን ለማየት ሞክረን ነበር በዛው ውስጥም የሐዋርያት ሥራ መጽሐፍ የተጻፈበትን ዓላማ ለማየት ሞክረናል ሌላው ባለፈው ሳምንት ያየነው አንድ ትልቁ ነገር ምንድነው ጌታ ሄደ ወይም አረገ የሚለው ስናስብ ጎልጎን የምናስበው አንድ ትልቅ ነገር አለ ብለናል እሱም ደግሞ ምንድነው ባላደራነት በቃ እኔ ሄጃለሁ የቀረው ስራ እናንተ ስሩ ብሎ ሰጥቶ ነው ሄደው እና የተቀበልኑትን አደራ ደግሞ ባግባብ መያዝ እንዴት አስፈላጊ እንደሆነና ብዙ ጥንቃቄ የሚፈልግ እንደሆነ ምክንያቱም የተቀባዮቹ ሐሳብ አይደለም የተቀባዮቹ አመለካከት አይደለም የተቀባዮቹ ንብረት አይደለም እና የሰጪው ነው እና አንድ ቀን ይጠይቃል አይተናል ይሄንን በማቴዎስ ላይ በተለይ ምዕራፍ 25 እና 24 ላይ እንዴት ትኩረት ሰጥቶ እንደጠየቃቸው ሰጥቻችሁ ነበር እንዴት አረጋችሁት ብሎ እንደሚጠይቅ እና ባላደራነት እንዳለው ወንጌል አይተናል ይሄ በቃ በግላችን እያንዳንዳችን የምንጠየቀው ነው እና ሁላችንም በተሰጠን መክሊት ልክ መጠየቅ አለብን ይሄ የፓስተሮች ሽማግሌዎች ወይ የወንጌላውያን ያገልጋዮች ድርሻ ብቻ አይደለም እያንዳንዳችን የተቀበልነው በተቀበልነው ልክ እንደምንጠየቅ መጽሐፍ ቅዱስ የነገረንን ለማየት ሞክረናል እና ሌላው ስለ መንፈስ ቅዱስ ኃይል አይተናል የእግዚአብሔር መንፈስ በእኛ ላይ ሲመጣ የሚሰራቸው ነገሮች ለመመልከት ሞክረናል ዛሬ በተለይ ከቁጥር 12 ጀምሮ ያለውን አነባለሁ በዚያም ጊዜ ደብረ ዘይት ከምትባለው ተራራ ወደ ኢየሩሳሌም ተመለሱ እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው በገቡም ጊዜ ወደሚኖሩበት ሰገነት ወጡ ጴጥሮስና ዮሐንስ ያዕቆብም እንድሪያስም ፊልጶስም ቶማስም በርተሎሜዎስም ማቴዎስም የልፊዮስ ልጅ ያዕቆብ ቀናተኛ የሚባለው ስምዖን የያዕቆብ ልጅ ይሁዳም እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ወንድሞቹም ጋር በአንድ ልብ ሆነው በጸሎት ይተጉ ነበር ይላል በዚህ ላይ ጥቂት መነጋገር ይኖርብናል እንግዲህ ይሄ ክፍል ስናይ ባለፈስና ስንነጋገር እንደነበር የሐዋርያት ሥራ መጽሐፍ በራሱ የሚያሳየን አንድ ትልቅና ዋናው ቁም ነገር ምንድነው ብለናል የቤተ ክርስቲያን መመስረት ወይም የቤተ ክርስቲያን መወለድን የሚያሳየን የሐዋርያት ሥራ መጽሐፍ ነው ቤተ ክርስቲያን መቼ ነው የተወለደችው ወይም የቱ ጋር ነው ጅምሯ የሚለው እና እዚህ ጋር ነው እንግዲህ የምናየው ኢየሱስ ከፍ ከፍ ሲል አዩት ይላል ካይናቸው ደመና ሰውራ ተቀበለች ይላልና የሚነግረን አንድ ጽሑፍ ሳለ ምንድነው የሚለው እንዴት በመለኮታዊ ኃይል እንደተወለደ ደግሞ እንዴት አሁንም በመለኮታዊ ኃይል እንደሄደ ነው የሚያሳየው በቃ ሲጀምርም ሲጨርስም አምላካዊ የሆነ በሰው ችሎታ የማይሆን ነገር ነው አድርጎ ሄደው ሲመጣ እንደምታስታውሱት በተዘጋ ማህፀን ነው ገብቶ ያደረው አሁን ደግሞ ሲሄድ በሰው እጅ ሳይነካ እያዩት ወደ ሰማይ እንዳረገ ይሄ የእግዚአብሔርን ኃይልና ሁሉን ቻይነት የሚያሳይ ምንድነው የሚያስቡት ኢየሱስ ከፍ ከፍ ይያለ ሲሄድ ምን ይሆን በልባቸው ላይ የሚያድረው ወይም ያሰቡት ነገር የሚሉ አንዳንድ ነገሮችን ለማይሞክሬ ነበር በዛን ሰዓት ምንድነው የሚሰማቸው ሐዘን አለ ጌታ ሊለያቸው ነው ደስታ አለ ያ ሞተ ብለው ተስፋ የቆረጡበት ጌታ ተነስቷል እንደገና ደግሞ ሲሰግዱት ያላችሁ አምልኮ እንደነበረው በዛ ውስጥ መደነቅ የእግዚአብሔርን ክብር በማየት ሁሉም ስሜት የተቀላቀለባቸው የሚመስል ነው ግን ደስ ብሏቸው እንደተመለሱ ሉቃስ 24:52 ላይ የእግዚአብሔር ቃል ይናገራል እነሱም ሰገዱለት በብዙ ደስታ ወደ ኢየሩሳሌም ተመለሱ ዘወትርም እያመሰገኑ በመቅደስ ኖሩ ይላል እግዚአብሔር አምላክ የተመሰገነ ይሁን
እና ሲመለሱ በታላቅ ደስታ በቃ ጌታ ተነስቷል እንደነገረን ስራው ቀጣይነት አለው እስካሁን የሚነግረን ሁሉ ትክክል መሆኑን ማረጋገጫ አይተናል ነው የሚለው የክርስትናችን ቁልፍ ምን እንደሆነ ታውቃላችሁ ኢየሱስ ተነስቷል ነው እስቲ አሜን ኢየሱስ ተነስቷል ነው የክርስትና መሰረት አንድ ሰው በቅርብ የሆነ ሾው ላይ ኢንተርቪው ሲደረጋየው የተጠየቀው ምንድነው የሃይማኖትህን ትክክለኛነት በምን ታረጋግጣለህ ወይም የክርስትና ምንድነው ማረጋገጫ ከሌሎች እምነቶች ብዙ እምነቶች አሉ በመድር ላይና ምንድነው ማረጋገጫ ብሎ ሲጠይቁት የኔ ማረጋገጫ ኢየሱስ ተነስቷል የሚለው ነው አለ እና እስቲ አንድ ምሳሌ ልንገርህ ብሎ ጠየቀው ጋዜጠኛው በመንገድ ላይ ይሄድ ሁለት መንታ መንገድ ያጋጥማል እና አንደኛው መንታ መንገድ ላይ የሞተ ሰው ቢገጥም አንደኛው ላይ ደግሞ በህይወት ያለ ሰው ቢገጥም የትኛው መንገድ ነው የምትሄድበት አለ ገብቷችኋል አይደል ኢየሱስ ያው ነው ለማለት ነው የሌሎች የሃይማኖት መሪዎች በሙሉ ግን ሞተዋል ለማለት ነው እና የመረጥኩት መንገድ ትክክል እንደሆነ አውቃለሁ ያው የሆነ ጌታ ነው የተከተልኩት ለማለት ነው እግዚአብሔር አምላክ የተመሰገነ ይሁን ስለዚህ የማያሳፍር የተከተልነው ተስፋ ጽኑና እርግጥ እንደሆነ እናውቃለን ማለት ነው እሺ እዚህ ላይ ሌላው በደንብ ትኩረት ሰጥተን እንድናየው መፈልገው አንድ ሌላ ጉዳይ ምንድነው እነኚህ ሰዎች ተስፋ ይዘው ሲሄዱ በቃ ተስፋ አለኝ ይያሉ አይደለም መንገድ ለመንገድ ሄዱ ወይ ደግሞ በቃ ተስፋ ገብቶልኛል ምናምን ብለው ብቻ ላይፋቸውን ቀጠሉ ሳይሆን ልዩ ትኩረት ሰጥተው ይጸልዩ ነበር ይላል ሃሌሉያ በእግዚአብሔር ፊት ያመሰግኑ ነበር ይጸልዩ ነበር ይላል እና ከዚህ ትልቅ የምንወስደው ነገር አለ እግዚአብሔር ብዙዎቻችንን ተስፋ ሰጥቶናል እንደ ብዙ ነገር እንደሚሆንልን ድንገት እንኳን በነቢያት ወይ በህልም በራይ ባናይም ባንሰማም ግን እግዚአብሔር ቃል ተስፋችን ነው ብዙ የተነገረን ነገር አለ በእግዚአብሔር ቃል ውስጥ እነኚህ ነገሮች እንዲሆኑ ከአማኝ የሚጠበቅ ትጋት የሚባል ነገር አለ ሃሌሉያ እግዚአብሔር በፊቱ የሚተጉ ሰዎችን ይጎበኛል ይባርካል ደግሞ ኃይል ያስታጥቃቸዋል ማለት ነው ኢየሱስ ይባረክ እሺ መጽሐፍ ቅዱስ ላይ ብዙ ጊዜ የምናያቸው ሰዎች አሉ ተስፋ ተሰጥቷቸው ተስፋቸውን በታማኝነት ጠብቀው ይወርሱ ደግሞ ተስፋ ተሰጥቷቸው ቸል በማለታቸው ምክንያት የከበረው ነገራቸውን የጣሉ ሰዎች እንዳሉ መጽሐፍ ቅዱስ ይነግረናል ስለዚህ አማኝ በትጋት በጸሎት በእግዚአብሔር ፊት በመትጋት የተገባለትን ተስፋ መጠበቅ አለበት ይልቁንም ማመስገን አለበት አሜን 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 ማመስገን ያስፈልጋል አማኝ የሚያመሰግን መጽሐፍ ቅዱስ የምታመሰግኑ ሁኑ ይላል ይሄ ሲል እኮ ችግር ስለሌለ ጉድለት ስለሌለ አይደል ጥያቄ ስለሌለ እኮ አይደል የሰው ልጅ ሲኖር ምድር ላይ ጥያቄ የሌለበት ህይወት እንደማይኖር ይታወቃል ግን እግዚአብሔር ይሄን አልፎ የሚያመሰግኑ ሰዎች ይፈልጋል አይ እንደነ ጳውሎስ አሁን ማን ነው ምሳሌ ሊሆነን የሚችል ወህኒ ቤት ውስጥ ተጠለው እየተደበደቡ ያው ወንጀል ሳይሰሩ ወንጌል ስለሰበኩ ብቻ ክፉ ነገር እየደረሰባቸው ማመስገን ችለዋል አሁን አየ አንዳንዴ እኔ ከደረሰብኝ ሁኔታ የተነሳ ነው ማመስገን ማልችለው የሚለው ሪዝም ያበላሹብሃል ማለት ነው እግዚአብሔር ይባል አይቻልም ምክንያቱም በዛ ሁኔታ ውስጥ እየተቀጠቀጡ ባሉበት በግርግንድ ተጠርቀው ደማቸው ፈሶ ባሉበት ነው የሐዋርያት ሥራ 16:25 ስታነቡ በዜማ ያመሰግኑ ነበር ስለዚህ ምንም ሰዓት ማመስገን ይቻላል የሆነ ጊዜ መባል የለበትም ተስፋችን ደግሞ ብናመሰግንበት እናፋጥነዋለን ስለ አብርሃም በተለይ በጣም የሚጠቀሰው ሮሜ ምዕራፍ 4 ላይ ያለው ቃል ከቁጥር 20 ጀምሮ ለእግዚአብሔርም ክብር እየሰጠ የተሰጠውን የተስፋ ቃል ሊፈጽም እንዲችል አጥብቆ እየተረዳ በእግዚአብሔር ተስፋ ቃል አመነ እንጂ አልተጠራጠረም ነበር እና ይሄ ሰው የመቶ ዓመት ሽማግሌ ነው እንደሙት የሆነውን የራሱን ስጋና የሳራን ማህፀን ሙት መሆኑ ሳይደክም በእምነት ተመለከተ እና ለሙታን ህይወትን በሚሰጥ የሚል ቃል አለ የሌለን ነገር እንዳላደርጉ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው ይላል አየ የአብርሃም አምላኩን አውቆ ነበር እግዚአብሔር ማን ነው ስትሉት ለሙታን ህይወት የሚሰጥ ነው ለሙታን ሲል ደግሞ ይሄ ግድ መቃብር ውስጥ የገባ ብቻ ማለት አይደለም በዚህ ኮንቴክስት የሳራ ማህፀን ሙት ነበር ሊያፈራ የማይችል ከዚህ ብዙ ጊዜ የምናነሳው አይደል ስለ አብርሃምና ስለ ሳራ ስናነሳ ሳራ
በቃድሜው አርጅቷል በዚህ ላይ ደግሞ መካንነት የሚባል ልጅ የሚከለክል ነገር አለ ሁለቱም ባንድነት ነው እሷ ቤት ያለው እርጅና በራሱ ያስወልድም መካንነት በራሱ ያስወልድም እሷ ጋር ተደርጎ ነው ይሄንን የሚያልፍ እይታ ግን ነበር ለምስጥሩ ለሙታን እንኳን ህይወትን የሚሰጥ አምላክ ነው አምላኬ ብሏል አሜን ሃሌሉያ እና ደግሞ ካስፈለገው የሌለው ነገር ጠርቶ ማምጣት የሚችል ነው ስለዚህ አምነዋለሁ በማህፀን ውስጥ ልጅ እንዲጣራ ከፈለገ ጠርቶ ያመጣል ይሄ ነው አምላኬ ብሎ ተማመነ ከዚህ የተነሳ ሲመለከቱ ለጊዜ የሳራ ማህፀን ልጅ ይዛል ብሎ ነው ሆዷን የሚያል ሃሌሉያ አሜን በቃ አብቅቷል ብሎ አይደለም ተጨረማምቷል አረጀች ምናም ብሏል ልጅ ይዛል ብሎ ለምን እግዚአብሔርን አመነ ከዚህ የተነሳ ሁሉ ቀን ሲንበረከክ ክብር እየሰጠን አንተ ትልቅ ነህ ትችላለህ ያለ ያመሰግን ነበር ከዚህ የተነሳ እግዚአብሔር በ99 ዓመቱ መጥቶ በሚቀጥለው ዓመት ስመጣ ሚስት ልጅ ታቀፋ ነው መጣው አብርሃም አምኗል ኢየሱስ ጌታ ነው በመቶ ዓመት ልጅ ይወለዳል ተብሎ ማይታመን አንድ ጊዜ ሮስ አስተምር ነግሬያቸዋለሁ አንድ ሰው የተናገረው በጊነስ ቡክ ላይ የተጻፈው በእድሜ ትልቋ ሴት የወለደችው በ57 ዓመቷ በታሪክ ውስጥ ማለት ነው በ57 ዓመት በጣም አስደናቂ ተብሎ ነው የተጻፈው አንድ ሰው ግን ምን ብሎ ተናገረ እኔ ግን አለ በጊነስ ቡክ ሳይሆን በወርልድ ጂኒየስ ቡክ ኢየሱስ ይባረክ 33 ዓመት ቢት የምታደርጋት ሴት አቃለዋ በ90 ዓመቷ የወለደች ኢየሱስ ይባረክ እና እናንተ አምላክ የእድሜ ገደብ አይዘው ለምሳሌ ፍጥረቱን በእጁ ነው የብዙ ጊዜ ስህተታችን ምን መሰላችሁ በእኛ አእምሮ እናየውና ነገሩ መንገድ እንደሌለው ሲገባል ውስብስብ እንደሆነ ስናውቅ እንደማይቻል እንደምትማል የተከተልከው አምላክ መንገድ የለም ብለህ በዘጋህ ሰዓት 1000 መንገድ አለ አሜን መምጣት በፈለገበት ይመጣል አየለዚህ ነው መጽሐፍ ቅዱስ እዛ ሮሜ ምዕራፍ 11 ቁጥር 33 ላይ ሮሜ ምዕራፍ 11 ቁጥር 33 ምድር የሚለው ለመንገዱ ፍለጋ የለውም የሚል ቃል አለ እግዚአብሔር ጥበብ ባለጠግነት ዕውቀቱ እንዴት ጥልቅ ነው ይላል ዕውቀት ባለጠግነቱ እንዴት ጥልቅ ነው ፍርዱስ እንዴት የማይመረመር ነው ለመንገዱ ፍለጋ የለውም ይላል እና እግዚአብሔር መምጣት ከፈለገ ይመጣል ማለት ነው አሁን ለመኪና መንገድ ያስፈልጋል አውሮፕላን የሚሄድበት ኮምፓስ ያስፈልጋል መርከብ የሚሄድበት የራሳቸው ሆነ እያንዳንዱ ነገር መሄጃ አለ እግዚአብሔር ግን ልምጣ ካለ መንገድ አይፈልግም ነው እስቲ አሜን ይመጣል ታኝታ ስትፈልግ ይመጣል ቁጭ ብለህ ሲመጣ አይፈተሽም የትም ቦታ ቢሆን ይመጣል ማንቋቋታ ያስፈልገው በተዘጋ በር ይመጣል የትም ቦታ መምጣት የሚችል አምላክ ነው ያላችሁ አሜን ስለዚህ እግዚአብሔርን የማወቅ አንዱ ትልቁ ሚስጥር ማመስገን መቻል እግዚአብሔር አውቆኛል አንድ ሰው የሚለው ሲያመሰግን ነው ለዚህ ያለ ምስጋና የሚሰዋሱ ያከብረኛል ማዳኔን ማሳይበት መንገድ በዚያ ያለ የሚለው ያመሰገነኝ ሰው አውቆኛል ማለቱ ነው እሺ እና አብርሃምን ስታዩ በትልቅ እግዚአብሔርን በማመስገን ተስፋ የጠበቀ ነው እነኚህ ወገኖቻችን እንግዲህ እለት እለት በመቅደስ እግዚአብሔርን ያመሰግኑ ነበር ከዚህ ጋር በተያያዘ ስለ ጌታ ጥቂት መናገር የምፈልገው አለ ይሄ ያረገበት ተራራ የደብረ ዘይት ተራራ ነው አሁን እዚህ ክፍሉም እንደሚነግረን ከዛን ተመለሱ የሚለው ትንሽ ስለዚህ ተራራ ልንገራችሁ ጌታ ከዚህ ተራራ ጋር በጣም ልዩ ግንኙነት እንደነበረው ብዙ ጊዜ ታያላችሁ ማታ ማታ የሚገርማችሁ አገልግሎ ምን ብሎ ጨርሶ ሁሉ የሚሄደው እዛ ተራራ እዛ ደግሞ የሚሄደው ሊተኛል ለሊቱን ሙሉ ሲጸልይ አደረ የሚልቃል ታነባለ ሃሌሉያ እነኚህን ሉቃስ ምዕራፍ 21:37 ሉቃስ 6:12 በተለይ ይነግሩናል ሉቃስ 21:37 እና ሉቃስ 6:12 በመቅደስ ያስተምር ነበር ይልና ለሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ በዛ ያድር ነበር ይላል አንዳንዴ እኔ ራሴን ስገመግመው ወይም ራሴን ሳየው እንደሚጠበቅብኝ እንዳልሄድኩ በጣም የሚገባኝ ስለ ኢየሱስ ይወሳይ ስለ ጳውሎስ ይወሳይ ለምሳላችሁ ኢየሱስ አስቡት የፍጥረት ሁሉ ገዥ ሆኖ ሰማይና ምድር በሱ ነው የተፈጠረው አይደል ዕብራውያን ምዕራፍ 1 እንደሚነግረን ዓለማትን በፈጠረበት በልጁ ይላል ሁሉም ነገር በእጁ ይያል ኃይል ከሱ ጋር ይያል ለሊቱን ሙሉ ሳይተኛ ይጸልይ ነበር ይላል ጸሎት አድሮ ወጥቶ ሽባው ተነስ የሚለው አይውሩም የሚለው በሽተኞችን ተነሱ የሚላቸው ለሊቱን ሙሉ ሲጸልይ አድሮ እና
በህይወታችሁ ልዩ የእግዚአብሔር ነገር እንዲመጣ ወይ የእግዚአብሔር ነገር እንዲገለጥበት ጸሎት አማራጭ የለው አሜን በቃ አማራጭ አሜን ለምን መካፈል የሚቻለው የዋልክበት በእግዚአብሔር ፊት በጣም ስትውልኮ የክብሩ ተካፋይ ትሆናለህ ከዛ በኋላ ስትወጣ ያን ክብር መቋቋም ስለማይችሉ ነው በሽታም አጋንንትም ሌሎችም ችግሮች ያንን ክብር መቋቋም ስለማይችሉ ነው የሚፈቱት መፍትሄ የሚያገኙ ሃሌሉያ አንድ ትልቅ እግዚአብሔር ሰው ከረጅም ዓመት በፊት በኢሮፕ ይኖሩ የነበሩ ከመቶ ዓመት በፊት አደገኛ ሪቫይቫል በነበረበት ዘመን ማለት ነው እነ ዴል ሙዲ በተነሱበት ዘመን ነው እና አንድ አብሯቸው የሚከተላቸው አገልጋይ ሁሉ የሚናፍቀው ነገር ነበር እንደ እርሱ ሆነ ወይ እንዳንተ ሆነ ፈልጋለሁ ምንድነው በቃ እጄን ብጭንበት ሰው እንዲድን በሽተኛ አጋንንት እንዲወጣ እንደዚህ ፈልጋለሁና ሁሌ እመኛለሁ ግን ሲሆንልኝ አላይም ምን ላርግ ብሎ ስጠይቃቸው ና ብለው ወደ ቤታቸው ወሰዱት እና የሚንበረከኩበት ምንጣፍ አሳዩ ሲያሳዩ ከሁለት በኩል ተቀዶ ነበር ወይም ተቦጭቆ ነበር የተቦጭቀው ግን በመንበርከክ ነው ገባቸው እና ምንም ሌላ ነገር አልነበረም በቃ ያሳዩት ሄደ ገባው ከተንበረከክ ይመጣል በቃ ዝም ብለህ ግን በቃ ያገልጋይ ጓደኛ በመሆን አይመጣም ነው ገባንዳንዴ ከሌላ ቋሎ በማለት ገባን ትልቅ አዋሪያ ቢሆን አገር ያንቀጠቀጠ ቢሆን ከሱ ጋር ለወዳጅ ነው አብረን ነበርና ብትል አይመጣም ዋናውን ነው መጣበቅ ያለ በሱም የተጣበቀው አሜን ሃሌሉያ ስለዚህ በህይወታችን ከእግዚአብሔር ጋር የጠበቀ ግንኙነት ቢኖርን የክብሩ መገለጫዎች እንሆናለን ሌላው ችግሮችን እንኳን የምንቋቋም ፈተናዎችን መቋቋም የሚቻለው ከጌታ ጋር ከሆነ አሁን ለምንድን ነው አንዳንድ ሴንሲቲቭ ምን ነው ስስ ምን ነው አቅም እናጣለና ትንሽ ነገር ሲመታን በቃ ለምንድን ነው ኃይላችን ደካማ ስለሆነ በእግዚአብሔር ፊት የሚጸልይ ሰው በቀላሉ አፌክት አንድ ማጣት እህት ነበረችና እንደው ሷሊበች ሁሌ ምሳሌ የምትሆነ ናዝሬት እያለ እኛ ከመደንገጣችን የተነሳ አንዳንዴ የምትመሰክርባቸው ቦታዎች በጣም ስለሚያስደነግጠን ቀስ ሁሉ እንላታለን ማለት ነው ፈርተን ማለት የመጨረሻ ደፋች በወንጌል ነገር እና አዲስ አበባ ላይ አንድ ጊዜ አንድ ትልቅ ሚኒስቴር እናታቸው አረፉ እናትየው ደግሞ ታዋቂ ጴንጤ ናቸው እና አስቡ ቀብሩ የማን ማለት ነው የጴንጤ ነው ስርዓቱ የሚፈጽም በዚህ ላይ እንግዲህ ልጁ ማን ሰውየው ሚኒስቴር ስለሆነ ሚኒስቴር በሙሉ ጦር ጀነራሎች ምናምን ሁሉ መጡ ለቅሶ እዛ ተሰብስበው ቀብር ልክ እንዳለቀ ያዘቻቸው ይሄው ለሳባት ገቡ እና በቃ ጀግና ነገረቻቸው ሁሉም ደንግጠው ታጥተው ማንንም የሚናገራቸው እና በርጋ በቃ እግዚአብሔር መንገድ ተከተሉ ጥሩ ነው አሁን እግዚአብሔር ይሰጣቸው እናንተ ግን ከጌታ ጋር ካልሆናችሁ ጥሩ አይደለም ብለ በጣምና ስንት ጊዜ አሁን አንድ ቀን ሳገኛት ወደ ቸርች ስትመጣ ውሃ በውሃ ሆና ልብሷ ተበጫጭ ምንድነው ስራት ወግሯት ገባቸው መንገል የማያረጓት ነገር የለም እችን ታህል ፊላታ ወይም እንደው መጥፎ ሀዘን ተሰምቷት አይቻላል ምንድነው ውሎዋል በጌታ ፊት ተጸልያለች ወጣ ደግሞ አቅም አላት እግዚአብሔር ይባረክ እና አንዳንዴ አቅማችን የሚያንሰው ከዚህ የተነሳ ነው ለማለት ነው እሺ ይሄ ስለ ትጋት ብዙ ነገር ነግሮናል ምክንያቱም የተቀበሉት ኃላፊነት ደግሞ ገና ከፊት ለፊት የሚሄዱበት ቀላል እንዳልሆነ የምናየው ጉዳይ ስለሆነ ነው እሺ እግዚአብሔር አምላክ የተመሰገነ ይሁን ሌላው በዚህ ውስጥ የምናየው ኢየሱስን ይከተሉ የነበሩ ሴቶች ነበሩ ይላል እና የጌታ እናት ማርያምን ተጠቅሳለች የገረመኝ በጣም ጠንካራ ሴቶች በነገራችን ላይ የሆነ ነገር ላይ ካመኑ በጣም ጎበዝ ናቸው ይባላል ታውቃላችሁ በፖዚቲቭም በኔጌቲቭም እና ካመኑበት አመኑበት ነው የሚባለው እና አድገኛ ሚሽን ሰው ካለው ሴቶች ነው የሚላኩ ታውቃላችሁ ማለት አይ የሚባለው ነው እና የሆነ እንትን ካመኑ ያመኑ ነው ይባላል እና በዚህ ክፍል ላይ የማየው በጣም የገረመኝ ነገር
በገንዘባቸው ኢየሱስን የሚረዱ ሴቶች ነበሩ ከስሩ አይለዩ ለሆነ ነገሮች ሲባል እኔ ጋር አለ ነው በቃ በሚያስፈልገው ጊዜ ሁሉ ያቀርቡ የነበሩ ናቸው መጨረሻ መስቀል ላይ ስትመለከቱ በተለይ ሶሎሜ ማርያም ሁለቱ ማርያሞች የጌታ እናት ማርያም እነኛ አራቱ ብዙ ጊዜ ይተቀሳሉ በቃ እዛ መስቀል ስር ነበሩ አራቱ አልሸሹም ነበር እንደደቀመዛ የሆነ ነገር ሊመጣባቸው እንደሚችል ይገመታል ግን ለመቀበል ዝግጁ ነበሩ አሁንም ከትንሳኤው ኢቨንት ትንሳኤው ማን ነው የመጀመሪያው ትንሳኤ አሳሮች እነሱ ናቸው አይደል ትንሳኤዎችም ነግደላይት ማርያም በማለዳ ሄደው እዛ መቃብር ድረስ አስቡ በጋርድ እየተጠበቀ ነው እነሱ ላይ ክፉ ሊያደርሱ ይችላሉ ይሄን ሁሉ ግን አልፈው ሄደው ነበር አሁንም ከዛ በኋላ ሲመለሱ ጸሎቱ ስፍራ እነኚህ ሴቶች ነበሩ እግዚአብሔር አምላክ የተመሰገነ ላመኑበት ነገር እስከ መጨረሻ ሄደዋል በዚህ ጋር ጎልጎል የጌታ እናት ማርያም እዚህ ክፍል ላይ ተጠቅሳለች በአዲስ ኪዳን ለመጨረሻ ጊዜ በስሟ የተጠቀሰችበት ክፍል ነው ይባላል ይሄ ከዚህ በኋላ ስትጠቀስ አይታይም እና እዚህ ጋር አንድ አስደናቂ ነገር አይቻለሁ የጌታ እናት ማርያም በጣም ዋጋ ከፍላለች ታውቃላችሁ አይደል በጣም ዋጋ ከፍላለች አንደኛ ገና ስትመረጥ የተመረጠችበት ነገር ምን እንደሚያመጣ በዲቴል የገባት ነገር አይመስልም በቃ ልጅ በማህፀኗ እንደሚኖር ነው ግን ይሄ ከተፈጥሮ ስርዓት ውጪ ስለነበር ጥያቄ ጠይቃለች እንዴት ይሆናል እኔ ባል አሁን ለጊዜ የለኝም ወይም ደግሞ ወንድ አላውቅም እንዴት ነው ማረጋገው አለች አይ እግዚአብሔር ኃይል ይመጣብሻል መንፈስ ቅዱስ ይጸልልልሻል ደግሞ ካንቺ የሚወለደው የሉል እግዚአብሔር ልጅ ይባላል የሚል መልእክት ሰጣት እነሆ የጌታ ባሪያ እንደቃል ነው ይላል ይውላችሁ የጌታ ኃይል ይመጣል ተብሎ የእግዚአብሔር ጸጋ ያድርግ የሞላብሽ ነሽ ተብላለች ግን ይሄ እግዚአብሔር ኃይልና ለካ ጸጋ ሲመጣ ተመከራ ያርቃል ማለት አይደል አይደል አንዳንዴ እንደዚህ አትሳሳቱ እኔ ጸጋ ከሞላብኝ አሁን ማንም ልክች የሚያደርገኝ አይመስለኝ ይችላል ግን ስህተት ነው እና እንደውም ጸጋ በጣም ከሞላብህ ስደቱ ነው የሚበዛው እሷ እንደውም ተራሶ እንኳን አይደለም ያሳደዳል ንጉሱ ነው እኮ ያሳደዳል አያ ለምን ከተቀበለችው ራእይ የተነሳ በማህፀኗ ከያዘችው የከበረ ነገር የተነሳ ንጉሱ ነው ያሳደዳል እና ያው ብዙ ቀስ ብላችሁ ወደ ውስጥ ገባ ብላችሁ ስታነቡ ስለ ማርያም አንደኛ በማርገዟ ብቻ የሚመጣው ጣጣ ብዙ እንደዛሬ ጊዜ አለ እንደዛሬ ጊዜ ታምታ ብቻ ዝም የሚባል አለ ገባችሁ አረ እንትና ላይሽ እንዴ አረ ወዷ ገፋ ብሏል ምናምን ተብሎ ዝም የሚባል አለ በድንጋይ ያስወግራ ምክንያቱም ትዳር ይላል ያላ ባይሁድ ስርዓት ውስጥ ያለች ልጅ ነች ያው መቅደስ ማጣፋ እንደሆነች ይገመታል ጥሩ ነገር አለ እና እቺ ሴት ድንገት አርግዛ የተገኘች ስለዚህ አሁን ያንን የተነገራትን በትነግርስ ማን ያምናታል ከዛ በፊት ሆኖ ማያቅ ነገር ማንስ ይቀበላል ሊያስወግራት የሚችል ራእይን የተቀበለች ሊያስገድላት የሚችል ይሄ ብቻ አይደለም ጅምር ላይ ያለው እጮኝነቷ ነገ አግብታ ጥሩ ትዳር መስርታ ኖራለሁ ብላ ፕላን ያደረገችው ነው መሃል መጥቶ ኢንተርፌር ያደረገ የጌታ ነገር እኮ አታውቁም አንድ ነገር ልንገራችሁ ጌታን በትክክል አስደስታለሁ ካል ከዘመናት በፊት ስታቀዱ የኖርከው ራእይህን ሊሰብርብህ ይችላል ደስ ስለማይሉላችሁ ማያችሁ ምንድነው እግዚአብሔር ጣልቃ መግባት ከፈለገ የትኛውን ቦታ ይችላል ራስን ስሰጠው እስከዚህ ድረስ ማለፍ አትችልም ማለት ሰጥቻለሁ ካል የትም ቦታ ሊጠቀምብህ ይችላል ማለት ነው እና ይሄ ሆኗል ሌላው በጣም የሚያሳዝነኝ ማርያም ያ ስምዖን የተባለው አረጋዊው ወይም ሽማግሌው ሰው ህፃኑን ታቀፉ ያለው ትዝ ይላችኋል አይደል ይሄ ህፃን አይደል ለአሕዛብ ሁሉ የመዳን ምክንያት ነው ለእስራኤል ደግሞ ክብር ነው አለ እና ጥሩ ነገር ተናገረና ወደ እሷ ዞረና አንቺ ደግሞ በነፍስሽ ሰይፍ ያልፋል በጣም የሚገርም ነው ይሄ ልጅ ምንም እንኳን ብርሃን ቢሆን ምንም እንኳን ያለ መድኃኒት ነው አንቺ ግን ልትቋቋሙ የማትችሉ ኃይለኛ ነገር በህይወትሽ ያልፋል አለ እና በነፍሷ ሰይፍ አልፏል እንደውም በዚህ በነፍስ ሰይፍ ማለት የሚለው አንድ ጊዜ ይገባኝ በጣም የምትወደውን ልጇን እያየች ያንገላቱባት ልታስተለው አትችል እንደገና ደግሞ ልትሸሽ አትችል ልጇን እያየችው የምትወደውንና የምትንከባከብለትን ነገር ተላልፎ ሲሰጥ ማለት ነው በቃ ሰይፍ ነፍስ ማለት የሚል መረዳት ተረድቻለሁ እና እቺን ሴት እግዚአብሔር እድለኛ አቋታ ከዚህ ጋር ጎን ለጎን አሁን የብዙ ስተት ምንድነው እግዚአብሔር እንዲህ ስላከበራት
ገባችሁ ወይ እግዚአብሔር ጥሩ ነገር ስላየ ኤክስትሪም መሄድ አይገባም ሁለት አሁን አንዳንድ በእኛም ወገኖች አንዳንድ በጣም አግባብ ያሉ ንግግሮች ሲነገሩ ሰምቻው ቃሉ እንደውም አንድ ጊዜ ቆይቷል አይቼ የሆነ ከፖስታ ውስጥ እንደዚህ የኢየሱስ ምስል ሲወጣ ከውስጡ ደብዳቤ ወስደ ፖስታው ወደ ዘጣለው አይነት ገባችሁ እንደዚህ የማይገቡ ድፍረት የተቀላቀለባቸው ንግግሮች አይቻውቃሉ እንደዚህ አይገባም እግዚአብሔር መርጧል ስለዚህ እግዚአብሔር ያከበረው ማክበር ተገቢ ደግሞ ዋና አርጎ ደግሞ ሰው መሳል ደግሞ አይገባም ትክክለኛ መጽሐፍ ቅዱስ የሚለው ነው መነጋገር የሚያስፈልግ አሜን በሉስ እና በዚህ ክፍል ላይ ስናየው ማርያም ከማርያም ጋር ጸለዩ ይላል እንጂ ወደ ማርያም ጸለዩ አይደል ክፍሉ ስታው ማርያም እዛ ከተሰበሰቡት ከ120 እንደ አንድ ፓርቶና የእግዚአብሔር ክብር የምትጠባበቅ ነበረች የመንፈስ ቅዱስ ኃይል በሷ ላይ መጥቶ ስራ እንዲሰራ የጠበቀች ሴት ነበረች እና እግዚአብሔር ኃይል ደግሞ እንደተገለጠባት እናስባለን እግዚአብሔር የተባረከ ይሁን ስለዚህ አግባብ ባለው መልክ መጠቀሙ ተገቢ ነው ሌላው አስደናቂው በማርያም ህይወት ምን ታውቃላችሁ ጌታ ኢየሱስ ከመወለዱ ጀምሮ እስኪሞት ድረስ አብሮ የኖረ ሰው ነው እሷ ነች እድለኛነት አይደል ተወልዶ አሳድገው እስኪሞት ድረስ አብሯት እና እንዴት ደስ የሚልና የሚያኮራ ድል ነው ብለን እናስባለን እግዚአብሔር የተባረከ ነው እሺ ጎልጎን በዚሁ ላይ ደግሞ የምናየው ሌላው ሰው ነው እሱን ቀጥሎ ያለው ክፍል አንብብ እሺ ቁጥር 15 በዚያም ወራት ጴጥሮስ 120 በሚያህል በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ አለ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር ከእኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና ይህም ሰው በአመጽ ዋጋ መሬት ገዛ በግንባሩ ተደፍቶ ከመካከሉ ተሰነጠቀ አንጀቱም ሁሉ ተዘረገፈ በኢየሩሳሌም ለሚኖሩ ሁሉ ታወቀ ስለዚህ ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ እርሱም የደም መሬት ማለት ነው በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን የሚኖርበት አይኑ ደግሞ ሹመቱን ሌላ ይወሰድበት ተብሎ ተጽፏልና ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩ ሰዎች ከነዚህ አንዱ ከኛ ጋር የትንሳኤው ምስክር ይሆን ዘንድ ይገባል ዮስጦስም የሚሉት በርሲያን የተባለው ዮሴፍና ማቲያስም ሁለቱን አቆሙ ሲጸልዩ የሁሉ ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከው ከነዚህ ከሁለቱ አንዱ ይሾም አሉ በጣም ተጣጣሉ እጣውም ለማቲያስ ወደቀና ከ11 ሐዋርያት ጋር ተቆጠረ ይላል ክፍሉን ደጋግሜ እንዳላነበው ብዬ ነው እዚህ ክፍል ላይ የምናየው ጴጥሮስ በ120 መሃል ቆመና ለመጀመሪያ ጊዜ ንግግር ማድረግ ጀመረ ይሄም ንግግሩን የከፈተው በአስቆሮቱ ይሁዳ ስለ አስቆሮቱ ይሁዳ ምክንያቱም እዚህ ጋር 11 ስማቸው ተጠቅሷል ያልተጠቀሰው የይሁዳ የአስቆሮቱ ይሁዳ ብቻ ነው የሚገርመኝ ይሁዳ ማለት ምስጋና ማለት ነው የቃሉ ትርጉም በእስራኤል ዘንድ ኢየሱስ እንኳን የይሁዳ ነገድ ነው አይደል ከይሁዳ ነገድ የሆነው አንበሳ ለምጻፍ ነው አራተኛው የያዕቆብ ልጅ ይሁዳ ነው የሚባል ስለዚህ የይሁዳ ነገድ ነገስታት ካንተ ወጣሉ የተባለ በጣም የከበረ ስም ነው ግን በአስቆሮቱ ይሁዳ ምክንያት አሁን ለልጁ ማንም ይሁዳ ብሎ ያወጣ ታውቃላችሁ ይሁዳ የሚባል ሰው ሰምታችሁ ታውቃላችሁ በጣም ቢኖር በጣም እኔ እንጃ ለምንድን ነው አስቆሮቱ አሁን እንደፈለገ ሰው ቢጠፋ ሂትለር ብሎ ለልጁ ያወጣ ሂትለር አሁን ሚኒንጉን አናቀም እንጂ ሂትለር ማለት ይሄን እኮ አበባ ማለት ሊሆን ይችላል ገባ ውበት ማለት ሊሆን ይችላል አናቀም ጥሩ ነገር ሊሆን ይችላል ግን ሂትለር የሚባል ሰውዬ ከዚህ በፊት ካደረገው ግፍና ጭካኔ የተነሳ ማንም ለልጁ ሂትለር ብሎ አወጣ ሰምታችኋል እኔ ሰምቻለሁ እና ምን ልነገር ነው ይሁዳ የሚባል ስም እንኳን እንዳይወጣ ምስጋናን የሚያህል የከበረ ነገር ስሙን አበላሽው እዚህ ውስጥ ጴጥሮስ ከተናገራቸው አንዳንድ ነጥቦችን ልውሰድ ካለው መካከል ከኛ ጋር ተቆጥሮ ነበር ለዚህም አገልግሎት ታድሎ ነበር አንድ የሚያሳየን ነገር አለ እድል ማግኘት በራሱ ግብ አይደለም ማለት
እድሉ ስለተሰጠው አንድ ሰው አያያዝ አውቆ እስከ ፍጻሜ ካላደረሰው ጅምር በራሱ ግብ አይደለም ማለት ነው። ስለዚህ የይሁዳ ህይወት በጣም የሚያሳዝነው ይታያችሁ ከዛም በፊት ከዛም በኋላ ካለ እድል ውስጥ እንደዚህ አይነት እድል አይገኝም። ትልቅ እድል ነው በመንገድ ላይ ስትኖሩ መንፈሳዊ ነገር ለገባው ሰው የጌታ የመጀመሪያዎቹ 12ቱ ሐዋርያት ወይም ደቀ መዝሙር የመሆንን ያክል ትልቅ ነገር ነው። ለምን? አንደኛ የኢየሩሳሌም የሰማያዊቱ ኢየሩሳሌም በሮች ከ12ቱ ስም የሚሰየም እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ የይሁዳ በር የሚባል ሁሉ ለዘላለም ሊኖር ነበር ማለት ይሄ ብቻ ነው። ስሙ በተጠቀሰ ሰዓት የእግዚአብሔር ክብር በላው ላይ የተገለጠ ሰው እንደሆነ ምናልባት ብዙ የምናነበው ታሪክ ይኖር ነበር። ይሁዳ በትክክለኛው አቅጣጫ ሄዶ ይሆን እድሉ ተሰጥቶታል። ካያያዝ ጉድለት ግን እንደጣለው ታያላችሁ። ለመሆኑ ይሁዳ ለምንድን ነው ተላልፎ የተሰጠው? አንዳንድ ሰዎች እንዲጠይቋቻሉ። በትንቢት ተነግሯል። አሁን ቀደም እንዳነበብ ነው አይደል? ለምንድን በርግጥ እግዚአብሔር አስቀድሞ ስለ ይሁዳ ነበር የተናገረው ብሎ ሲባል እንደ መጽሐፍ ቅዱስ አውቆች እኔም እንደምስማማው አይደለም። ይሁዳን ስፔሲፊክ ተደርጎ አይደለም፣ ግን ከ12ቱ መካከል አንዱ እንደሚሆን ግን ታውቋል። ምንድነው ታዲያ ምስጢሩ ካላችሁ ይሁዳ እግዚአብሔር ጌታን እየተከተለ ጌታ ያልገባው ሰው ነበር፣ ወይም ጌታን ያላወቀ ሰው ነበር። እንዴት ካላችሁ ወደሚቀጥሉት ነጥቦች ስመጣ ታያላችሁ። ኢየሱስን ተከትሏል፣ እንደማንኛውም ደቀ መዛሙርት ተአምራት አይቷል፣ የእግዚአብሔር ክብር አይቷል። ድንቅ ተአምራት በጌታ ሲደረግ ሁሉ ጊዜ ያይ ነበር። ግን ከጌታ ይልቅ የሚያስበልጠው ነገር ነበር። ይሁዳ ገንዘብ ይወድ ነበር። ገንዘብ ከመውደዱ የተነሳ ምንም ነገር በገንዘብ ምክንያት እንደሚያደርግ ሰይጣን አጥንቶ አውቆት ነበር። ለዚህ እንግዲህ በጣም የምታውቁት የመጽሐፍ ቅዱስ ክፍል አለ። በዮሐንስ ወንጌል ምዕራፍ 12ን ስታነቡ ቁጥር 4 እና 6 ያቺ ሴት መጣ ሽቶን ሰበረቻል። የአልባስጥሮስ ቤልቃጥ ያለበት ውድ ሽቶ ስሰብር ይሁዳ አየና ምን አለ? ለምንድን ነው ይሄ ሁሉ የሚባክነው? ተሸጦ ለድሆች ቢሰጥ አይሻልም ነበር ወይ ብሏል። ዮሐንስ ግን ከታች ሲጽፍ ይሄን የሚለው ገንዘብ ያይ ነበር፣ ከረጢት በሱ እጅ ነበረ፣ ሌባ ስለሆነ እንጂ ለድሆች ተገዶ አይደለም ብሎ ትክክለኛውን ነገር ጻፈ። እዚህ ጋር አንድ ነገር የገባኝን አንድ ጽሑፍ ሳነበም ያየሁት ልንገራችሁ። ይሁዳ በትክክል ክርስቶስ የገባው ሰው እንዳልነበር ይሄ ክፍል በደንብ ቁልጭ አድርጎ ያሳያል አይደል? ለምሳሌ ክርስቶስ በትክክል ከገባ አታበላሽም ማለት አይደለም። ዴሊበሬትሊ በእቅድ ግን አታበላሽ። እንደሱ ታበላሽ ቆረ ክርስቶስ አልገባም ነው የሚባል። ፕላን አርገ ለሰዎች ወጥመን ፕላን አርገ ለመስረቅ ፕላን አርገ ለማታለል የምታረገው ከሆነ የምታረጊ ከሆነ ያ ምን ይባላል? በክርስትና ውስጥ አደገኛ ወይም ያልገባው ሰው ነው ተብሎ ማለት ይቻላል ማለት ነው። ስለዚህ ወገኖቼ ከይሁዳ ህይወት የምናየው አንዱ ይሄ ነው። ሌላው የገረመኝ ነገር ልንገራችሁ። ምቹ ጊዜ ይፈልግ ነበር ይላል። አይገርም? አየ አንድ ጊዜ አይደለም ማለት ነው። ይሰውዬ ድንገት መጥቶበት አይደለም ሄዶ አሳልፎ የሰጠው። ቀንና ሌሊት እንዴት አድርጌ ነው አሳልፎ የምሰጠው እያለ ምቹ ጊዜ የሚፈልግ ሰው ነው። ስለዚህ ይሁዳ በህይወቱ ለውጥ እንደሌለ ማየት ይቻላል። ዮሐንስ 13 ቁጥር 2 ላይ ሌላው የምታዩት አንድ ቃል አለ። ሰይጣንም ይላል ኢየሱስን አሳልፎ እንዲሰጥ ሐሳብ አስገባበት ይላል። ይሄን ስም ሰይጣን ሐሳብ ማምጣት መብቱ ነው፣ አይከለከልም። ማስገባትና ለማስገባት ግን የኛ ታውቃላችሁ። ሐሳብ ያመጣል፣ ማስተናገድና ለማስተናገድ የኛ ፋንታ። አሁን ዳዊትን መጽሐፍ ቅዱስ ምን ነው ሰይጣን አንቀሳቀሰው ይላል፣ አነሳሳው ይላል። አያው ሐሳብ ሲያመጣ ነው። ሰይጣን እጅ መጠምዘዝ አይችልም፣ ግን ሐሳብ ይሰጣል። ሐሳቡን ከተቀበል ትነሳለህ። አሁን በይሁዳ ሐሳብ ጨመረ። ይሁዳ ደግሞ ገንዘብ ስለሚወድ ያን ሐሳብ አሳደገው። እዚህ ጋር አንድ ከይሁዳ ህይወት የምንማረው ነገር አለ። ዛሬ ተቃቀን የሚመስሉ አንዳንድ ነገሮቻችን እንዳያድጉ መጠንቀቅ አለብን።
ለምን ፍጻሜያቸው ለመመለስ የማይቻል ዘላለማዊ ነገር ሊያበላሽ የሚችል ሊሆን እንደሚችል መገመት ይቻላል። የገንዘብ መውደዱን ቀስ ብሎ ካልቲቬት አድርጎ ሲኮተኩተው ሲንከባከበው ነው ኢየሱስን የሚያህል ጌታ ለመሸጥ የደረሰው እንጂ በአንድ ጊዜ ሰው እንኳንስ ጌታውን አይደለም ዝም ብሎ ማያውቀው ሰው እንኳን አሳልፎ መስጠት ከባድ ነው አይደል? ዝም ብላችሁ ካያችሁት እና በይሁዳ ህይወት የምናየው ይሄ ነው። መጀመሪያ ሐሳብ አስገባበት ይላል ምዛው 13:2 ላይ ዮሐንስ እዛው 27 ላይ ደግሞ ሰይጣን ገባበት ይላል። መጀመሪያ ጥርጊያ መንገድ የሚያዘጋጀውን ሐሳቡን ላከ እሱም በደንብ እንደተቀበለ ሲያል ንብረት ስላለ ሄደና ደግሞ ገባ ማለት ነው። ገባችሁ አይደል? ሰይጣን መጀመሪያ አስተካክሎ ነው በኋላ ሄዶ ገባ። ከዛ በኋላ እንግዲህ ይነዳዋል እንደፈለገ ማለት ነው። እግዚአብሔር ይርዳል። እንዴት ከባድ እንደሆነና አሳዛኝ እንደሆነ ማየት ትችላላችሁ። እዚህ ጋር አንዳንድ ነጥቦችን ማንሳት ፈልጋለሁ። ሌላው ከዚህ 120 የሚሆኑ ሰዎች ባሉበት ይላል። ይሄን ክፍል ስናይ የመጀመሪያው ቤተክርስቲያን በቃ ቸርች ፕላንት ተደረገው እዚህ ጋር 120 ሆነው ተጀመረ ማለት እና በጸሎት ነው የተጀመረው። ጴጥሮስ ደግሞ እንደምታዩት እዚህ ክፍል ላይ ቆሞ ንግግር ሲያደርግ ታያላችሁ። ስለ ቤተክርስቲያን ጥቂት መናገር ያስፈልጋል። ይሄ መጽሐፍ ስለ ቤተክርስቲያን አመሰራረት፣ አካሄድ፣ ስርዓት፣ እድገት፣ ውድቀትም የተበላሹ ነገሮችን መልካም ነገሮችን ያሳያል። የሐዋርያት ሥራ መጽሐፍ ማለት ነው። በዚህ ውስጥ ግን በደንብ እንድናየው ከምፈልጋቸው ነገሮች ባለፈው ሳምንት ጠቀስ አድርጌዋለሁ። ቤተክርስቲያን የክርስቶስ ናት። እስቲ አሜን በሉ። አየ አንዳንዴ አገልጋዮቹ የሚሳሳቱበት ጊዜ አለ፣ ምዕመኑም የሚሳሳቱበት ጊዜ አለ። ገባችሁ አይደል? ልክ የጠያቂ አለ። ገባችሁ? አገልጋዮች እንደፈለጋቸው ቢሆኑ አካውንታቢሊቲ ወይ በአምላካቸው ዘንድ የሚጠየቁበት ጊዜ እንዴት አረከው የሚባሉበት ጊዜ አለ። የሰጠው መክሊት እንዴት አረ እንደፈለጋቸው አድርጎ ሁሉ ተጠያቂ እና ሁሉ ጊዜ ቤተክርስቲያንን እንደዚህ ማሰብ ጥሩ ነው። አንዳንድ አገልጋዮች የሚመስለን ጊዜ አለ፣ የመንግስት የሚመስለን ጊዜ አለ፣ የህዝብ የሚመስለን ጊዜ አለ። ሁሉ ማለት የክርስቶስ ነው እና እግዚአብሔር ከማንም በላይ ስለ ቤተክርስቲያን ይገደዋል። ራሱን ለሞት አሳልፎ ከሰጠ አሁን ደግሞ አንድ ጊዜ ከተመሰረተች በኋላ ደግሞ ምንም ይገደዋል። ሁሉ ጊዜ እግዚአብሔር ጣልቃ እንደሚገባ ማሰብ ጥሩ ነው። ማቴዎስ 16:18 ላይ ጴጥሮስ አንተ ያው እግዚአብሔር ልጅ ነህ ብሎ ሲናገር ይሄንን ስጋና ደም አልገለጠልህም የአባቴ መንፈስ ገልጦልሃል አለ። አንተ ከእንግዲህ በኋላ ስምዖን አይደለህም፣ ኬፋ አይደለህም፣ ጴጥሮስ ትባላለህ። ጴጥሮስ ማለትም አለት ማለት ነው። ከዛ በዚህ አለት ላይ ቤተክርስቲያኔን መሰረታለሁ አለ። እስቲ አሜን። ቤተክርስቲያኔን ማለት የኔን ቤተክርስቲያን ማለት ከዚህ በፊት ነግራችኋለሁ አይደል? በአማርኛ ህግ መጨረሻው ላይ ቁልፍ ያለባት ከተጠቀማችሁ ነገሩ የኔ ነው ማለት ነው። ለምሳሌ ቦርሳዬ ካል የቁልፍ አላት አይደል? ቦርሳዬ ማን ነው ማለት ነው? የኔ። ሞባይሌ ብል ሌ ቁልፍ አላት። ኮቴብል ሚስቴብል ሁሉ የኔ ነው ለማለት መጨረሻው ቁልፍ አለው ማለት ነው። እና ቤተክርስቲያኔ ያለውና የኔ ነች ማለት ነው። በምናልባትም በሌላ በእንግሊዝኛ ብታዩት ማይ ቸርች ምናምን የሚል ነገር ልታዩት ትችላላችሁ። እና የጌታ ንብረት ናት። አሜን። ኢየሱስ የተባረከ ይሁን። በሌላም ቦታ ላይ ይሄ ጳውሎስ በጣም ገብቶት ስለነበረ በዘመኑ የነበሩት ጳጳሳት፣ በዘመኑ የነበሩት ሐዋርያት፣ ነቢያት፣ ፓስተሮች አብሯቸው ከቆየ በኋላ እሱ ሊለያቸው ሲል አንድ ነገር እንዳይዘነጉበት ስለፈለገ የሐዋርያት ሥራ ምዕራፍ 20:28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን አሜን በሉ። አሜን። ኢየሱስ ጌታ የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ተጠንቀቁ ብሎ ሲላቸው እንዳትሳሳቱ፣ እንደፈለጋችሁ ፈላጭ ቆራጭ እንዳትሆኑ፣ በራሳችሁ አከን እንደፈለጋችሁ ትይሩ እንዳትሆኑ እግዚአብሔርን እየፈራችሁ አድርጉ ነው የሚላቸው። እግዚአብሔር ይባረክ። ስለዚህ ቤተክርስቲያን የማን ናት? የክርስቶስ ናት። እዚህ ጋር ሌላው ጎን ለጎን ማንሳት የምንፈልገው ነገር ቤተክርስቲያን ከዛ በፊት አልነበረችም። ከኔ ጋር ተጫው ቤተክርስቲያን የተመሰረተው ይዛን ጊዜ ከዛ በፊት የነበረው የአይሁድ እምነት ነው። ከዛ በፊት የነበረው አሕዛቦች ናቸው። የጣዖት አምልኮ ነው። በሌላው ሀገር በእስራኤል ደግሞ የአይሁድ እምነት ነው። ኢየሱስ ሲመጣ ይኸውላችሁ ኢየሱስ ሲመጣ
አይሁድን አይደለም ቸርች ያለው ወይም ደግሞ አህዛብን አይደለም ቸርች ያለው ሌላ አካል ለዚህ ኤፌሶን ምዕራፍ 2 ከ14 ጀምሮ የእግዚአብሔር ቃል የሚለው ልንገራችሁ ኤፌሶን ምዕራፍ 4 እርሱ ምዕራፍ 2 ከቁጥር 14 እርሱ ሰላማችን ነው ይላል ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ህግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ በእርሱ ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀል ላይ ገሎ በእርሱ ሁለታቸው በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው የሚል ቃል አለ ምንድነው የሚለው ሁለታቸው እያለ የሚጠቅሰው አይሁድ እምነት አለ በዚህ በኩል ደግሞ ያዛብ አለ ሁለቱን ለማስታረቅ ሁለቱን ታረቁ አይደለም ያለው ነው የሚለው ከሁለቱ መካከል አንድ አዲስ ሰው አወጣና ያችን ቤተክርስቲያን ሰላም በሰው በኩል አደረገ ነው አስታረቀ ነው ስለዚህ አሁን አይሁድም መጥቶ እዚህ ይገባል ከዚህ ከአሕዛብም እዚህ መጥቶ ይገባና ተቀላቅለው አንድ ነው የሚሆኑት ለዚህ ጥሩ ምሳሌ የሚሆኑ ቅድም ከተቀስናቸው ሐዋርያት መካከል ከደቀ መዛሙርቶቹ መካከል ቅድም ሳነብ ሰምታችሁ ከሆነ ስምዖን የሚባለው ሰው ቀናተኛው ስምዖን የሚባል ሰው ተጠቅሷል ቀናተኛው ስምዖን ማለት ለሃይማኖቱ ቀናኢ የሆነ እሱ ፊት ምንም አይነት ትንሽ ለየት ያለ ጨዋታ አጉል ነገር ብትጫወቱ እስከ መግደል ሊደርስ ይችላል አክራሪ እንደሚባለው ማለት ነው ለሃይማኖት እምነት የቀና ነው ቀናተኛው ይታወቃል ባይሆን ይሄ ሰውዬ መጥቷል እሱ ብቻ ነገር ማቴዎስ ወይም ሌዊ ደግሞ ቀራጭ ነው ባለፈው ለፍ ነገር ነበር ኤክስትሪምሊ ከዚህ ሰውዬ ጋር እንኳን አብሮ ሰላም ሊባባል አብሮ ሊሄዱ የሚችሉ ሰዎች አሉ ግን ይሄኛው ከዚህ ተጎትቶ ገቡዝ ውስጥ ይሄ ብቻ ነው መቅደላዊት ማርያም የምትባል ሴት አባውን ዝራነቷ የምትታወቀው እሷ የምታገብታለች ይኸው ክርስትና ማለት ቸርች ማለት በምንም ሁኔታ ሊግባቡ የማይችሉ ሰዎችን አንድ ያደርጋል ማለት ኢየሱስ የተባረከ እና እነኚህ ሰዎች አንድ ጋር አምጥቶ የጨመረ ነው እና ስለ ቤተክርስቲያን ስናስብ ይሄንን እናስባለን ኢየሱስ ይባረክ እና ታዲያ የቸርች ስራ ምንድነው የሚለው እስቲ አንድ ነገር ለመናገር ለሞክር ምንድነው የቸርች ስራ እንደዚህ ያስባችሁ ታውቃላችሁ ምንድነው ቸርች በመድር ላይ ያለችበት ዓላማ ጌታ ያስጠነቀቀን ነገር አለ በተለይ በተራራው ስብከት ላይ ሲናገር እናንተ የዓለም ብርሃን ናችሁ እናንተ የምድር ጨው ናችሁ ጨው አልጫ ቢሆን በምን ይጣፍጣል በተራራ ላይ ያለች ከተማ ልትሰወር አይቻላትም ይላል መብራት አብርቶ ከእንቅብ በታች የሚያደርገው ማን ነው በቤቱ ላይ በከፍታው ላይ ያደርጉታል ይላል ይውላችሁ በዚህ ምድር ላይ ስንኖር ያን ኢየሱስ የጀመረው ስራ ማስቀጠል ነው እንደው ምንድነው የሚባለው ሐዋርያ ስራ ስንት ምዕራፍ አለው ብሎ ይጠይቃሉ 28 ሲሉ ልክ አይደለም ነው የመጽሐፍ ቅዱስ ለምን ሲባል 28 ተብሎ ዶስ ቀጣዩኛ ደግሞ እየሰራን ነው አሁን ገባችሁ አይደል ቢጻ እስቲል እየሄደ ነው በቃ ማብቂያ ነው የሐዋርያ ስራ መጽሐፍ መጀመሪያ ነው መዝጊያ የለውም ነው የሚባለው ስለዚህ ሁሌ ማሰብ ያለብን ኢየሱስ የሰጠንን ስራ ብርሃን ሆነን ይያገል ለሞት ብርሃን መሆን ምንድነው አንዳንዴ በዛኛው ቤታችን ነው ያውቃሉ ሻማ ለኩሰምና ያበራርባቸው ጊዜ ይቻላል ገባረ ብርሃን ሻማ መለኮሳን አንተ ራስን መለኮስ ያለ ገባችሁ በዝግራቱ በዛፍ ቅዱስ ብርሃናችሁ በዘውሉ አንዳንዱ ነገር በተለይ ዘኛ ቤት ሁሉ ነገር ዳይሬክት ነው እንደወስደው ገባ መስቀሉ ተሸክሞ ሲባል መስቀል ሰርተ ደረታችን ላይ ገባ ብርሃን ሲባል ሻማ ለኩሰ እንደሱ አለ መስቀል ሲለ መከራት ተቀበላለ ማለት ነው ብርሃን ድራ ሲባል ደግሞ በህይወት ነው እና በህይወት ምንድነው ጌታ ራሱ ዘው ክፍል ምን ብሎ ተናገረ መሰላችሁ መልካሙን ኑሯችሁን አይተው የሰማይ አምላካችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ አይደ የቅድስና ህይወት ነው ትህትና ነው እግዚአብሔርን መፍራት ነው የፍቅር ህይወት ነው ለሌሎች ቅድሚያ የመስጠት ህይወት ነው አንዳንዴ እንዳላየ ማለት ነው የተሸነፉ መምሰል መኖር ነው በመልካምነት ማሸነፍ ነው ብርሃን ማብራት ማለት ሌላ ታሪክ የለው በቃ የክርስቶስን ህይወት በራስ አካል መግለጥ ነው እግዚአብሔር አምላክ የተመሰገነ ይሁን ስለዚህ ወገኖቼ በህይወታችን ይሄንን ጌታ በዚህ መልክ ማክበር እንድንችል እግዚአብሔር ይርዳል
በዚህ ውስጥ ከይሁዳ ንግግር ውስጥ ሌላው በጣም የተነገረን ነገር ስለ ህብረት ስለ ዩኒቲ በጣም አንድ ልብ ሆነው እንዳገለገሉ ይናገራል። አንድ ናቸው ይላል። እስቲ ስለ አንድነት ጥቂት እናውራ። ለመሆኑ ከወንድሜ ጋር ወይም ከእህቴ ጋር አንድ ልብ መሆኑ እንዴ? አንድ መሆኑ እንዴ? እኔ እሷን ልምሰል ወይስ እሷ እኔን ትምሰል? እሷ እኮ የራሷ ትወደዋለች፣ እኔም የራሴን እወደዋለሁ። እና እንዴት ነው አንድ ምን ነው? እኔ የራሴን እየጣልኩ እሷን መምሰል? ምክንያቱም አንድ አይነት ለምሳሌ ቀያይ ልብስ የተወሰኑ አራቱ ለብሱ እኛ ደግሞ ቢጫ ሰማያዊ ለብሰን ቢሆን ለመመሳሰል ወይ ቀይ መልበስ አለበት ወይ እነሱ ቢጫ መልበስ አለበት አይደል? አንድ መሆን እና ታዲያ ማድረስ አይደለም። እኔም እሷን እንደመሰል አይደለም፣ እሷም እኔን እንድትመስል አይደለም። እኔ ክርስቶስን በራሴ ከመሰለ እሷም በራሷ ክርስቶስን ከመሰለች ስንገናኝ አንድ አይነት ነው። እስቲ አሜን። አሁን የብዙዎቻችን ችግር እኔን እንድትመስለኝ ጎትታለሁ፣ እሷ እኔን እንድትመስል ጎትታል እና ክርስቶስ የለም። እርስ በርስ ነው ስንጓተት፣ እሱም እኔን መሰለኝ እኔም አንቺም እየተባባል ይሄ ክርስትና ያካሄዳል። እኛ ግን የክርስቶስ ልብ አለ። የክርስቶስ አእምሮ ይላል በሌላው ተው። የክርስቶስ አእምሮ ማለት ለምንድን ነው የክርስቶስ አእምሮ? የክርስቶስ ሰውነት አለና አእምሮ ነው የሚፈልገው። አእምሮ ሁሉ ማስተሳሰብ የእንቅስቃሴና የኑሮ ውጤት እንደሆነ ይታወቃል። አስተሳሰብ ከተስተካከለ ኑሮ እንደሚስተካከል ይታወቃል። ለዚህ ነው እንግዲህ በክርስቶስ ኢየሱስ ያለ ሐሳብ ሁሉ በእናንተ ዘንድ ደግሞ ይሁን ይላል ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ። እና አስተሳሰብ ከተቀየረ አመለካከት ከተቀየረ ትህትናና እግዚአብሔር መፍራት በህይወታችን እያደገ ከመጣ አንድ አይነት እንሆናለን። ስለዚህ ከዚህ ውጭ የሆነ ህይወት ካለ ግን ባንድ ጋር እናመልካለን እንጂ አንድነትን ለማምጣት ትግልና ሰልፍ ያለበት ይሆናል። ለዚህ ነው መዝሙር 133 በጣም የሚታወቅ የመጽሐፍ ቅዱስ ክፍል ስለ ህብረትና ስለ አንድነት ሲናገር እግዚአብሔር በዛ በረከትን አይደል ህይወትን እስከ ዘላለም አዟል ይላል። ወንድሞች በህብረት ቢቀመጡ መልካም ነው እነሆም ያማረ ነው። በዩኒቲ ቢሆኑ ህብረት ሲባል ይሄ ዝም ብሎ በግሩፕ መሰብሰብ አይደለም። አንድ በሆነ አመለካከት፣ አንድ በሆነ አስተሳሰብ፣ አንድ በሆነ ዓላማ ማለት ነው። ለክርስቶስ ሁሉም በተሰጠ ማንነት። እዚህ ጋር አንድ ነገር ልንገራችሁ። በዘመናችሁ ሁሉ ስለ አንድነት ስታስቡ እንድታረጉት መመክራችሁ ለኔ የሚጠቅመኝ አንድ መሆን ማለት የኔን አመለካከት ሊያስጥለኝ እንደሚችል ማወቅ አለብኝ። ለመንግስቱ ስራ እንዳይበላሽ ብዬ ወይ ይሄ የተጀመረውን ነገር ለማስቀጠል ብዬ ያመንኩበትን እንኳን አንዳንዴ ገባችኋል ኤክስትሪምሊ የሄደ እንደ እግዚአብሔር ቃል ያለው ነገር ተባበራላችሁ ማለት አይደለም። ግን የመንግስቱ ስራ እንዲስተካከል ተብሎ የኔን አመለካከትና አስተሳሰብ እንኳን ምጥልበት ጊዜ መኖር አለበት። ይሄ ክርስቲያናዊ ግዴታ ነው። ለምን ሁላችንም አንድ አይነት እንድናስብ አንገደድም? እግዚአብሔር ራሱ የተለያየ አርጎ ፈጥሮ አንድ አይነት እንድናስብ አይፈቀድም፣ አንገደድም። ግን አንዳንዴ የምንተው ነገር አለ። ሁሉ ጊዜ ጽንፍ ከያዝን ወይ ከጎተትን ነው ችግሮች የሚፈጠሩት ማለት ነው። እግዚአብሔር አምላክ በነገሩ ይርዳን። እንጸልያለን።